ትንቢት ቢሆን ይሻላል፣ ታምራት ቢሆኑ ይሻላሉ፣ ልዩ ልዩ ነገሮች ቢሆኑ ይሻላሉ። ፍቅር ግን ምን አይነት አይሻልም። በመጨረሻ ላይ እርስ በራስ ትዋደዱ ዘንድ ይሄንን አዛችኋለሁ። እርስ በራስ ፍቅር እንዲኖራችሁ ይሄንን አዛችኋለሁ አይበል። ከሁሉ ታናሽ የሆነ የሁሉ ታላቅ ነው። ጠራጩ ብል አንገቱን ወደ መሬት አቀርቅሮ እኔ ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ፣ ደረቱን ይመታ ነበረ። እውነት እላችኋለሁ አለ ከእውነቱ ጻድቅ ሆኖ የተመለሰው ፍሬ እንድናፈራ በፍሬ እንድንገለጥ ለባም ሰው እንድንሆን እግዚአብሔር አምላክ እንዳንቀመጥ እንዳንወድቅ በዓለት በክርስቶስ ላይ ተቀምጠን ነፋሳት እንዳይጥሉን የትኛውም ወጀብ እንዳይጥለን Somebody said, name above every other name. ሰላም ውድ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን እንደምሰነበታችሁ ወንድማችሁ አገልጋይ ውድነህ ሚካኤል እባላለሁ። ዛሬ በፊታችሁ ይዤላችሁ የቀረብኩት ከመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር ከ1 ጀምሮ ያለውን እናያለን። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ቤተሰብ መሆን ትችላላችሁ። ክርስቶስ ኢየሱስ ይባርካችሁ። መጽሐፍ ቅዱስ የያዛችሁ ሰዎች መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ከቁጥር ከ1 ጀምሮ ያለውን አብረን ያለን እንደዚህ ይላል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውንም በእኔ ያልሆነውንም ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔ በእናንተ። ቅርንጫፍ በወይኑም ግንድ ባይኖር ከራሱ ፍሬ ሊያፈራ አይቻለውም። እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ ያለ ይናገራል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ይህንን ኢየሱስ ክርስቶስ ለደቀ መዛሙርቶቹ እያስተማረ ነው። ደቀ መዛሙርቶቹ ላይ ቅዱስ መንፈስ ከመውረዱ በፊት ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቶቹ ይህንን ያስተምራቸዋል። እነርሱ በክርስቶስ በራሱ ላይ ብቻ እንዲቀመጡ ያስተምራቸዋል። በእኔ ኑሩ፣ እኔ በእናንተ እኖራለሁ። እኔ በእናንተ ውስጥ እኖራለሁ፣ እናንተ በእኔ ኑሩ። እናንተ ቅርንጫፎች ናችኋል፣ ገበሬውም አባቴ ይሏል። ሉክ ግንድ ያድጋል፣ ቅርንጫፉ ላይ ደግሞ ምን ይቀመጣል? ፍሬ ይቀመጣል። ፍሬ የማያፈራ ዛፍ ምን ይሆናል? ይቆረጣል፣ ወደ እሳትም ወደ እቶንም ይጣላል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እንደዚህ ያላቸው በእኔ ያልሆነውንም አለ ያጠረዋል፣ ወደ እሳትም ይጥሏል ይላል። በእኔ ያልተቀመጠው በቃል ያልተቀመጠው እርሱ ምን ያደርገዋል? ያጠረዋል፣ ይደርቀማል፣ ወደ እሳትም ይጣላል ይላል። ሉክ ኢየሱስ ክርስቶስ በእርሱ ያልተቀመጡ ሰዎች ምን ያክል እንደሚጎዱና ምን ያክል ወደ እሳት ውስጥ እንደሚቃጠሉ ለደቀ መዛሙርቶቹ እየተናገረ በዚህ ክፍል ላይ እናገኘዋለን። የሚገርም ነው። በክርስቶስ ያልተቀመጠ ሰው፣ በክርስቶስ ያልተመላለሰ ሰው፣ በእግዚአብሔር ጎዳና ላይ ያልተጓዘ ሰው ኪሳራ ውስጥ ነው የሚቀመጠው። ወገኖቼ የሚገርም ቃል ነው። እደግመዋለሁ። ቁጥር 6 ላይ እንዲሁም እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም እርሱ ብዙ ፍሬ እንዲያፈራ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል። እንደ ቅርንጫፍ ወደ ውጭ ይጣላል። በማን ያልሆነ? በኢየሱስ ክርስቶስ ያልሆነ። ሉክ በኢየሱስ ክርስቶስ ያልሆነ ወደ ውጭ ምን ይሆናል? ይጣላል። ቃሉን ያልጠበቀ፣ በቃሉ ያልተቀመጠ፣ በጌታ በኢየሱስ ክርስቶስ ትእዛዝና ስር ውስጥ ያልተቀመጠ። በክርስቶስ ውስጥ ስንቀመጥ ምን አይነት ፍሬ ነው የምናፈራው? ፍቅር ስለ ፍቅር ያስተምራል ኢየሱስ ክርስቶስ። ፍቅር፣ አንድነት በደቀ መዛሙርቶቹ መካከል እንዲሆን ያስተምራል። በፍሬ የምንገለጠው እንዴት ነው? እርስ በራስ ስንዋደድ፣ እርስ በራስ ያለን ፍቅር
ፍሬ እንድናፈራ ያደርገናል። ለዚህ ነው ኢየሱስ ክርስቶስ ደቀ መዛሙርቶቹን እናንተ በእኔ ኑሩ እኔም በእናንተ እኖራለሁ አለ። ከክርስቶስ የምንማረው ምንድን ነው? ፍቅር፣ አንድነት፣ ሰላም፣ ደስታ፣ ራስን አለመውደድ፣ ለሰዎች ምን መሆን? መታዘዝ፣ ለሰዎች ምን መሆን? ዝቅ ማለት። ወገኖች ይህንን ክርስቶስ ኢየሱስ ይናገራል። ቁጥር 15 እንደዚህ ይላል፣ ከእንግዲህ ወዲህ ባሪያዎች አልላችሁም፣ ባሪያው ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁ ይላል። ባሪያዎች አልላችሁም። ባሪያው ጌታው የሚያደርገውን አያውቅም። ባሪያው ጌታው አድርጎ የጨረሰውን አያውቅም። እናንተን ግን ወዳጆቼ ብያችኋለሁ አለ። እናንተ ለእኔ ምንድን ናችሁ? ወዳጆቼ ናችሁ። ባሪያ አይደላችሁም። እናንተ ለእኔ ወዳጆቼ ናችሁ። ከአባቴ ከአብ የሰማሁትን አስታውቂያችኋለሁ አለ። ነግሬያችኋለሁ። ከማን የሰማሁትን? ከአብ የሰማሁትን። ለማን? ለደቀ መዛሙርቶቹ፣ ለእኛ ነግሩናል። እኔ ከአብ ተልኬያለሁ አለ። በእኔ የሚያምን አይፈረድበትም፣ የዘላለም ሕይወት አለው አለ ኢየሱስ ክርስቶስ። ከአባቱ የተላከውን ብዙ ምስጢራትን ለደቀ መዛሙርቶች ይገልጥላቸው ነበር። አሁን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ እንደዚህ ይላል፣ የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዛን ጊዜ ብዙዎች በስምህ አጋንንት አላወጣንምን? በስምህ ታምራትን አላደረግንምን? ይሉኛል። እኔ ግን አላውቃችሁም እላለሁ አለ። ሉክ በቁጥር 21 ላይ እንደዚህ ነው የሚለው፣ የአባቴን ፍቃድ የሚያደርግ እንጂ ይላል። ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ለዚህ ነው እናንተ በእኔ ኑሩ አለ። በእኔ ካልሆናችሁ አለ ወደ ውጭ ትጣላላችሁ። በእኔ ያልሆነው ወደ ውጭ ይጣላል፣ ይቃጠላል፣ ይደቃል፣ ይደርቅማል አለ። ወገኖቼ ለዚህ ነው ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም አለ። የአባቴን ፍቃድ የሚያደርጋል። የእግዚአብሔርን ፍቃድ ለማድረግ ከቃሉ ከመጽሐፍ ቅዱስ የሆነ ክርስቶስ ያስተማረንን ትምህርት እያሰላሰልን በመኖር ነው የእግዚአብሔር በጎ ፍቃድ የምናደርገው። ወገኖች በክርስቶስ ከሆንን በእርሱ ቅርንጫፍ ሆነን ከተቀመጠን አንጠፋም። በክርስቶስ አናት ላይ ከተቀመጠን አንጠፋም። በትእዛዙ ላይ ከሄድን አንጠፋም። ቅዱሳን ለዚህ ነው እናንተ በእኔ ኑሩ አለ፣ እኔ በእናንተ እኖራለሁ አለ። በክርስቶስ ከሆንን እናንተ ቅርንጫፎቼ ናችሁ አለ። እኔ ወይም ግንድ ነኝ አለ። ገበሬው አባቴ ነው አለ። ሎክ አንድ ገበሬ አትክልት ከተከለ በኋላ ያቆጠቁጠዋል። ከላይ ቅርንጫፉን የተቀመጠውን ፍሬ እንዲያፈራ ምን ያደርገዋል? ያቆጠቁጠዋል። በክርስቶስ ከተቀመጠን በእሱ ሐሳብ ውስጥ ካለፈን ፍሬ እያፈራን ነው የምንቀጥለው። ፍሬ እያፈራን ነው የምንሄደው። በምን? በአገልግሎት፣ በምን? በስፕሪቹዋል በመንፈሳዊ ነገር ፍሬ እያፈራን እንቀጥላለን። በክርስቶስ ካልተቀመጥንሳ ዝም ብሎ መንጫጫት ከሆነሳ፣ ዝም ብሎ ወጣ ገባ የምንል ከሆነሳ እርሱ በፍሬ ሳይሆን የምንገለጠው በኪሳራና በውድቀት ነው። ወገኖች በክርስቶስ ኢየሱስ እንድንሆን እግዚአብሔር አምላክ ይርዳል። አሁን ክርስቶስ ሊመጣ በደጅን ያለ ወገኖች ያለን አቅም አሁን በዚህ ሰዓት ውስጥ ራሳችንን በእርሱ ፊት ማቅረብ ነው። ራሳችን በክርስቶስ ቅርንጫፍ ሆነን መቀመጥ ነው። ወገኖች ለአሕዛቦች ወንጌል ሲሰበክ የምንሰብከው እኛ ራሳችን ምን ላይ ተቀምጠን ነው? ቅርንጫፉ ከሆንን ወንጌል በምንሰብክ ሰዓት ዓለማት ላይ ያሉ ሰዎች ወደ ክርስቶስ ይመጣሉ። እኛ በእርሱ ካልሆንንሳ፣ በክርስቶስ ካልተቀመጥንሳ፣ በውስጣችን ፍቅር ከሌለስ፣ በውስጣችን ጥላቻ ከተሞላስ፣ በውስጣችን አንድነት ከሌለስ በፍሬ ልንገለጥ አንችልም። በእያንዳንዳችን ቤተ ክርስቲያን ውስጥ ፍቅር ያጣንበት ዘመን ቢሆን አሁን ነው። ፍቅር ስለሌለ ነው ወገኖቼ፣ አንድነት ስለሌለ ነው ወገኖቼ ብዙ አሕዛቦችን ወደ ክርስቶስ መጠቅለል ያቃተን። ቅዱሳን እናንተ በእኔ ኑሩ እኔ በእናንተ እኖራለሁ አለ። በደቀ መዛሙርቶቹ መካከል ያኔ በጣም አንድነት ነበረ። በእነርሱ ስብከት ብዙ ሺህ ሰዎች ይመጡ ነበር፣ ወደ እግዚአብሔር መንግሥት ይቀላቀሉ ነበረ። ብዙ ሺህ ሰዎች ይጠመቁ ነበረ ወገኖቼ። የሲኦልን መንገድ ባዶ ያደርጉ ነበረ። የአጋንንትን መንጋ ያፈርሱ ነበረ።
ምን ስላለ? አንድነት። ምን ስላላቸው? ፍቅር ስላላቸው። ወገኖቼ በፍቅር ስንኖር ፍቅር ነው ዋናው ፍሬ። ወገኖቼ በፍቅር ከተቀመጥን፣ በአንድነት በመስማማት ከተቀመጥን ፍሬ እያፈራን እንቀጥላለን። ወገኖቼ አንዱ አንዱን በሚተች ሰዓት ግን በፍሬ መገለጥ አንችልም። እየደረቀን ነው የምንሄደው፣ እየጠወለገን ነው የምንሄደው። ወደ እሳት ጣት፣ ወደ ቅጣት ውስጥ ነው የምንገባው። ቅዱሳን በፍሬ ለመገለጥ የሚያስፈልገን የመጀመሪያው መስማማት ነው። መስማማት ካለ ፍቅር አለ። ፍቅር ከሌለ ደግሞ ኪሳራ ነው፣ ውድቀት ነው። ለዚህ ነው እናንተ በእኔ ኑሩ አለ፣ እኔ በእናንተ እኖራለሁ አለ። በእኔ ኑሩ፣ እናንተ በእኔ ኑሩ፣ እኔ በእናንተ እኖራለሁ። እናንተ በእኔ ካላችሁ ፍሬ ታፈራላችሁ አለ። በእኔ ያልሆነውን አስወግዳለሁ አለ። ወገኖቼ በክርስቶስ በኢየሱስ ካለን ኪሳራ በሕይወታችን የለም። ኢየሱስ ጌታ ነው። ቀጥሎ እንደዚህ ይላል ቁጥር 17 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር በፍሬያችሁም ከዓለምስ ብትሆኑ ዓለም የራሱ የሆነው ይወድ ነበር። ስለዚህ ዓለም እኛን ቢጠላ አስቀድሞ ክርስቶስን ምን ብሏል? ጠልቷል አለ። ይጠሏል ክርስቶስን። ለዚህ ነው በስሜ የምትለምኑትን አብ ያደርግላችኋል። ከዛስ ፍሬ እንድታፈሩ፣ በፍሬ እንድትገለጡ፣ በፍሬ እንድትበዙ በስሜ ለምኗል። ኢየሱስ ክርስቶስ ለዘላለም ጌታ ነው። የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖራችሁ ይህን አዛችኋለሁ። በጣም የሚገርም ቃል ነው። ኢየሱስ ክርስቶስ ጌታ ነው። እደግመዋለሁ። የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖራችሁ እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ። ምን? እርስ በራስ መልቶኑ ልትዋደዱ፣ ልትስማሙ ይህንን ትእዛዝ አዛችኋለሁ አለ። እርስ በራስ በእናንተ መካከል መስማማት እንዲኖር ይህን አዛችኋለሁ። በጸሎት ውስጥ እርስ በራስ፣ በመስማማት ውስጥ እርስ በራስ፣ በመግባባት ውስጥ እርስ በራስ እንዲኖራችሁ ይህን አዛችኋለሁ። ምን? ፍቅር፣ አንድነት። አይታችሁ ጳውሎስ በመልእክቱ ላይ ምዕራፍ 1 ቆሮንቶስ ምዕራፍ 9 ቁጥር 13 ላይ ይላል ትንቢት ቢሆን ይሻላል፣ ታምራት ቢሆኑ ይሻላሉ፣ ልዩ ልዩ ነገሮች ቢሆኑ ይሻላሉ፣ ፍቅር ግን ምን አይነት አይሻልም። ፍቅር ይዘልቃል። ጳውሎስ በመልእክቱ ላይ ያስቀመጠው ይሄን ነው። ፍቅር ይዘልቃል፣ ፍቅር አይሻልም። ለዚህ ነው ጌታችን ኢየሱስ ክርስቶስ በእኔ ኑሩ ካለ በኋላ መጨረሻ ላይ እርስ በራስ ትዋደዱ ዘንድ ይሄንን አዛችኋለሁ። እርስ በራስ ፍቅር እንዲኖራችሁ ይሄንን አዛችኋለሁ አለ ክርስቶስ ኢየሱስ። ሃሌሉያ! እርስ በራስ እንድትዋደዱ ይሄንን አዛችኋለሁ። የለመናችሁ ሁሉ እንዲሳካላችሁ፣ የጠየቃችሁት ሁሉ እንዲሳካላችሁ፣ በፍሬ እንድትገለጡ ይሄንን አዛችኋለሁ። እርስ በራስ ተስማሙ አላቸው ጌታችን ኢየሱስ ክርስቶስ ደቀ መዛሙርቶችን። አንዱ ከአንዱ ይበልጣል አይበል፣ ከሁሉ ታናሽ የሆነ የሁሉ ታላቅ ነው አለ። ደቀ መዛሙርቶችን እያስተማረ እንደዚህ አላቸው። ሁለት ሰዎች ለጸሎት በወጡ ጊዜ አንዱ ቀራጭ፣ አንዱ ፈሪሳዊ። ፈሪሳዊም እንደ ቀማኞችና እንደ ኃጢአተኞች ስላላረከኝ አመሰግናለሁ አለ። ቀራጩ ግን አንገቱን ወደ መሬት አቀርቅሮ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበራል፣ ደረቱን ይመታ ነበራል። እውነት እላችኋለሁ አለ ከሁለቱ ጻድቅ ሆኖ የተመለሰው ቀራጩ አለ። ለምን? ራሱን ዝቅ ስላደረገ። ኢየሱስ ክርስቶስ ለደቀ መዛሙርቶቹ እያዘዛቸው ያለው ይሄንን ነው። ራሳችሁ ዝቅ አድርጉ ነው። አንዱ ከአንዱ በልጣለሁ አይበል ነው ትእዛዙ። ወገኖች እግዚአብሔር በዚህ ፍሬ እንድናፈራ ያርዳል። በፍቅሩ እንድንመላለስ ጌታችን ኢየሱስ ክርስቶስ ያግዘን። የእግዚአብሔር ኃይል በእናንተ ላይ ይገለጥ። የእግዚአብሔር ኃይል በአብያተ ክርስቲያናት ላይ ይገለጥ። የእግዚአብሔር ፓወር በእናንተ ላይ ይቀመጥ። የመንፈስ ቅዱስ ቃል በእኛ ላይ ሆነ። ጌታ ኢየሱስ ክርስቶስ ለዘላለም የተባረከ ፍሬ እንድናፈራ
በፍሬ እንድንገለጥ ለባም ሰው እንድንሆን እግዚአብሔር አምላክ ይርዳን። በአሸዋ ላይ እንዳንቀመጥ እንዳንወድቅ በአለት በክርስቶስ ላይ ተቀምጠን ነፋሳት እንዳይጥሉን የትኛውም ወጀብ እንዳይጥለን በፍቅር ቤታችንን ገንብተን በአለቱ ላይ ተቀምጠን ብዙ ፍሬ እንድናፈራ እግዚአብሔር ይርዳን። ወገኖቼ በመላው ዓለም ያላችሁ ወገኖቼ ጌታ ኢየሱስ ክርስቶስ ይባርካችሁ። ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። ይህንን ፕሮግራም ደግሞ ለብዙዎቻችሁ ለጓደኞቻችሁ፣ ለዘመዶቻችሁና ለቤተሰቦቻችሁ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። በቀጣይ ፕሮግራም እስክንገናኝ መልካም ቆይታ። ተባረኩ። Somebody said, name above every other name.